ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ የካቲት 10 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ዩኒቨርሲቲዎች ለሀገር ውስጥ የትምህርት ስልጠና ማስረጃ ቅድሚያ እንዲሰጡና ከውጭ ሀገር ለተገኘ ማስረጃ አቻ ግምታ እንዲሰሩ ማሳሰቢያ መሰጠቱን የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል ምክንያት በ10 ዓመት ጽኑ እስራት መቀጣታቸውን እንዲሁም በአውሮፓውያኑ 2025 ኢትዮጵያ ከብራዚልና ግብጽ ቀጥሎ ከበርካታ የቱሪስት መዳረሻ ሀገራት መካከል መሆኗን ዓለም አቀፍ ሪፖርት ማመላከቱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ዩኒቨርሲቲዎች ለሀገር ውስጥ የትምህርትና ስልጠና ማስረጃ ቅድሚያ እንዲሰጡና ከውጭ ሀገር ለተገኘ ማስረጃ አቻ ግምታ እንዲሰሩ ማሳሰቢያ ተሰጣቸው። የትምህርትና ስልጠና ባለስልጣን ዛሬ ባወጣው ማሳሰቢያ ዩኒቨርሲቲዎች ለሀገር ውስጥ የትምህርትና ስልጠና ማስረጃ ቅድሚያ እንዲሰጡና ከውጭ ሀገር ለተገኘ ማስረጃ አቻ ግምታ ሳይሰሩ የሚቀበሉ ከሆነ በሕግ ይጠየቃሉ ብሏል። ባለስልጣኑ በኢፌዴሪ የፌዴራል መንግስት አስፈጻሚ አካላት ስልጣንና ተግባር ለመወሰን በወጣው አዋጅ በትምህርትና ስልጠና ባለስልጣን በአደረጃጀት ስልጣንና ተግባር መወሰኛ ደንብ ባለስልጣን መስሪያ ቤቱ በተሰጠው ስልጣንና ተግባር መሰረት በሀገር ውስጥ የተገኙ የትምህርትና ስልጠና ማስረጃዎችን እንደሚያረጋግጥና በውጭ ሀገር የተገኙ የትምህርትና ስልጠና ማስረጃዎችን አቻ ግምታ እንደሚሰራም አስታውቋል። ይህም በኢፌዴሪ የትምህርት ሚኒስቴር መመሪያ ቁጥር 990/2016 ዓ.ም አንቀጽ 4 እና አንቀጽ 10 መሰረት መደንገጉ ተጠቅሷል። በዚሁ መሰረት በየተቋማቱ የሚገኙ የአካዳሚክ የምርምር እንዲሁም የአስተዳደር ሰራተኞች በሀገር ውስጥ ለተገኘ የትምህርትና ስልጠና ማስረጃ ከግል ተቋማት ለተገኙት ቅድሚያ በመስጠት እንዲያረጋግጡ ማሳሰቢያ ተሰጥቷቸዋል። ከውጭ ሀገር ለተገኘ የትምህርትና ስልጠና ማስረጃ ደግሞ አቻ ግምታ እንዲያሰሩ፣ ይህ ባልሆነበት ግን ማናቸውም የትምህርትና ስልጠና ማስረጃውን ማግኘት ተከትሎ የሚደረግ ውድድር፣ ቅጥር፣ የደረጃ እድገት ወዘተና ተያያዥ ጥቅማ ጥቅሞች መፍቀድና መስጠት በሚመለከተው አካልና አግባብነት ባለው ሕግ የሚያስጠይቅ ነው ሲልም ባለስልጣኑ ማሳሰቢያ ያዘለ መልእክት አስተላልፏል። የትምህርትና ስልጠና ባለስልጣን የተቋማት በየደረጃው ያለው አመራርም ሆነ ሰራተኞች ለትምህርትና ስልጠና በሚልክበት ጊዜ ስለ ማስረጃ ማረጋገጥና አቻ ግምታ ወሳኝነት በቂ መረጃ እንዲኖራቸው ቢያደርግና በየደረጃው ማሟላት ያለባቸውን ጉዳዮች አሟልተው ያለ እንግልት እንዲገለገሉ ለማስቻል እገዛ እንዲያደርግ ሲል በመግለጫው ላይ አመልክቷል። የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል ምክንያት በ10 ዓመት ጽኑ እስራት ተቀጡ። በቤኒሻንጉል ጉሙዝ ክልል የአሶሳ ከተማ አስተዳደር የቀድሞ ምክትል ከንቲባ የነበሩት አቶ ንጋቱ ቂልጡ ቡልቲ በፈጸሙት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ10 ዓመት ጽኑ እስራትና በገንዘብ እንዲቀጡ የአሶሳ ከተማ ከፍተኛ ፍርድ ቤት ውሳኔ ያሳልፎባቸዋል። ትላንት የካቲት 9 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሹ የሙስና ወንጀሎች አዋጅ ቁጥር 881/2007ን በመተላለፍ ስልጣን ያላግባብ በመጠቀምና የመንግስትን ስራን በማጉላላት ወንጀል ጥፋተኛ ተብለዋል። ፍርድ ቤቱ የአቃቤ ሕግን የሰውና የሰነድ ማስረጃዎች መርምሮ ባረጋገጠው መሰረት ተከሳሹ በፈጸሙት ድርጊት በመንግስት ሀብትና ንብረት በሆነው መሬት ላይ ያደረሱትን ጉዳት በከፍተኛ ወንጀል ደረጃ የሚመደብ መሆኑን ገልጿል። አቶ ንጋቱ ጥፋተኛ የተባሉት በሁለት ተደራራቢ ክሶች መሆኑ የተገለጸ ሲሆን ቅጣቱ በወንጀል ቅጣት አወሳሰን መመሪያ መሰረት ተከሳሹ በ10 ዓመት ጽኑ እስራትና በ4500 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤት መወሰኑ ተገልጿል። ከእስራት ቅጣቱን በተጨማሪ ተከሳሹ በምክትል ከንቲባነት ስልጣናቸው በመጠቀም ልጃቸውን ጨምሮ ለተለያዩ ግለሰቦች ያለአግባብ የሰጧቸው ይዞታዎች እንዲወረሱ መደረጉም ተነግሯል። በፍርድ ቤቱ ውሳኔ መሰረት በእነዚህ ይዞታዎች ላይ የተሰጡ የይዞታ ማረጋገጫ ሰርተፊኬቶች እንዲሰረዙና ይዞታዎቹ ተወርሰው ለመንግስት ገቢ እንዲደረጉ መወሰኑን የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ያገኘነው መረጃ ያመለክታል። የፍርድ ቤት ውሳኔ የተላለፈው በጸረ ሙስና ልዩ ስነ ስርዓትና ማስረጃ ሕግ አዋጅ ቁጥር 434/1997 እንዲሁም በማሻሻያ አዋጅ ቁጥር 882/2007 ድንጋጌዎች መሰረት መሆኑን ተጠቁሟል። በአውሮፓውያኑ 2025 ኢትዮጵያ ከብራዚልና ግብጽ ቀጥሎ ከበርካታ የቱሪስት መዳረሻ ሀገራት መካከል መሆኗን ዓለም አቀፍ ሪፖርት አመላከተ። የዓለም ቱሪዝም በፈረንጆቹ 2025 በማንሰራራት 1.5 ቢሊዮን ጎብኚዎችን ባስተናገደበት ወቅት ኢትዮጵያ የ15% የጎብኚዎች ፍሰት እድገት በማስመዝገብ
በአፍሪካ ቀዳሚ መዳረሻ መሆኗ ተገልጿል። በተባበሩት መንግስታት የዓለም ቱሪዝም ባሮሜትር መረጃ መሰረት ኢትዮጵያ በአፍሪካ ካለው ጠቅላላ የቱሪዝም እድገት የ8% ድርሻን ይዛለች። በርካታ ቱሪስት ካስተናገዱ ሀገራት መካከልም በጎብኚዎች ቁጥር በቅደም ተከተል የተቀመጡት ብራዚል፣ ቡታን፣ ግብጽ፣ ኢትዮጵያና ሲሸልስ ይጠቀሳሉ። ሬቪ ጎርቴ የተባለው አስጎብኝ ድርጅት እነዚህ ሀገራት እንደ መዳረሻ በመወሰድ ረገድ ታዋቂ እየሆኑ መጥተዋል ሲል ገልጿል። ወርልድ ቱሪዝም ባሮሜትር በተሰኘው ዝርዝር ውስጥ አውሮፓውያኑ በ2025 የኢትዮጵያ ዓለም አቀፍ የቱሪስት መጠን በ15% የጨመረ ሲሆን ይህም በአፍሪካ ውስጥ ካለው ጠቅላላ የቱሪዝም እድገት የኢትዮጵያ 8% ድርሻውን ይዟልም ተብሏል። በሰሜኑ ጦርነት ምክንያት ተቀዛቅዞ የቆየው ቱሪዝም በረራዎች ከተከፈቱ በኋላ ማገገሙ የተገለጸ ሲሆን በኢንቨስትመንት በኩል ካለው መሻሻል በተጨማሪም ተጓዦች ወደ ኢትዮጵያ እያቀኑ መሆኑ ተገልጿል። እንደ ላሊበላ፣ ጎንደርና ሰሜን ተራሮች ያሉ ታሪካዊና ተፈጥሯዊ ስፍራዎች አሁንም ዋነኛ መዳረሻዎች ሲሆኑ በተለይ የቅሪተ አካል ምርምርና የስነሰብ ጥናት የሚስባቸው የውጭ ሀገር ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩም ተጠቁሟል። ጤናቸውን በሚመለከት የተለያዩ መረጃዎች ሲሰራጩባቸው የነበሩት የኢማራቱ መሪ የሉናር በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላለፉ። የተባበሩት አረብ ኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን የሉናር የዘመን መለወጫ በዓልን አስመልክቶ በዓሉን ለሚያከብሩ ሁሉ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ፕሬዝዳንት መሐመድ ቢን ዛይድ በሀገሪቱ መደበኛ መገናኛ ብዙሃን በተላለፈ መልእክታቸው በሀገሪቱ ውስጥም ሆነ በመላው ዓለም በዓሉን ለምታከብሩ ሁሉ መልካም የሉናር በዓል ይሁንላችሁም ብለዋል። መጪው ዓመት ለእናንተና ለወዳጅ ዘመዶቻችሁ የሰላም የብልጽግናና የደስታ ይሁንላችሁ ሲሉም ነው ፕሬዝዳንቱ መልእክታቸውን ያስተላለፉት። የሉናር በዓል በሩቅ ምስራቅና ደቡብ እስያ ሀገሮች የሚከበር ሲሆን ቻይና፣ ደቡብ ኮሪያ፣ ቪየትናም፣ ሲንጋፖር፣ ማሌዥያ፣ ታይላንድና ፊሊፒንስ በመሳሰሉ ሀገራት የጨረቃ ዑደትን ተከትሎ የሚከበር የዘመን መለወጫ በዓል ነው። ለዚህ በዓል የእንኳን አደረሳችሁ መልእክት ያስተላለፉትን የተባበሩት አረብ ኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድን ጤንነትና ደህንነት በሚመለከት በትላንትናው ዕለት ያልተረጋገጡ መረጃዎች ሲሰራጩ ነበር። የቱርክ መደበኛ መገናኛ ብዙሃን ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረውን ጉዞ መሰረዛቸውንና የዚህም ምክንያት የፕሬዝዳንት መሐመድ ቢን ዛይድ ህመም መሆኑን ዘግበውም ነበር። ፕሬዝዳንት ኤርዶጋንና መሐመድ ቢን ዛይድን በስልክ እንደተወያዩ መገናኛ ብዙሃኑ ዘግበዋል። ነገር ግን የተለያዩ የማህበራዊ ሚዲያዎች ይህን መነሻ በማድረግ የፕሬዝዳንት መሐመድ ቢን ዛይድን ጤንነትና ደህንነት በተመለከተ ያልተረጋገጡ መረጃዎችን ሲያወጡም ተስተውሏል። ፕሬዝዳንት ትራምፕ አሜሪካ ከኢራን ጋር በምታደርገው ሁለተኛው ዙር ድርድር ላይ በተዘዋዋሪ እሳተፋለሁ ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ እሳተፋለሁ ሲሉ ተናግረዋል። በሁለቱ ሀገራት መካከል የሚደረገው ድርድር አይሳካም ብለው ያስቡ እንደሆነ ተብለው የተጠየቁት ዶናልድ ትራምፕ ከስምምነት ላይ መድረስ የሚፈልጉ ይመስለኛል ሲሉ ገልጸዋል። ሁለቱም ሀገራት ባለመስማማት የሚመጣውን መዘዝ መቀበል የሚፈልጉ አይመስለኝም ብለዋል። ኢራን እጅግ ጠንካራ ተደራዳሪ ናት፣ ለበጎም ሆነ ለክፉ ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መጥፎ ተደራዳሪ ናት፣ ምክንያቱም የኒውክሌር ተቋማትን ለማውደም ቢ2 ጦር አውሮፕላንን ከመላካችን በፊት ልንስማማ እንችል ነበር ሲሉ ገልጸዋል። አሁን ግን የበለጠ ኃላፊነት የሚሰማቸው ይመስለኛል፣ ስምምነት ላይ መድረስ ይፈልጋሉም ብለዋል። ፕሬዝዳንቱ ይህንን ከተናገሩ ከጥቂት ሰዓታት በኋላ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ በድርድሩ ላይ ያላቸውን ተስፋ ገልጸዋል። ቃል አቀባዩ አክለውም ዩናይትድ ስቴትስ ከዚህ በፊት ከነበረው በተሻለ አሁን የበለጠ ምክንያታዊ ነች ሲሉም ጠቁመዋል። በኢራንና በአሜሪካ መካከል የሚደረገው ሁለተኛው ዙር ድርድር ዛሬ ማክሰኞ በጄኔቫ ይጀምራልም ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከድርድሩ መጀመር አስቀድመው የኢራን ዩራኒየም ማበልጸጊያን ሙሉ በሙሉ ማስወገድና የበለጸገው ዩራኒየም ሙሉ በሙሉ ከሀገሪቱ እንዲወጣ በድርድር ላይ መካተት አለበት ሲሉ መናገራቸውም ተዘግቧል። ድርድሩ የኢራን ባሊስቲክ ሚሳኤልን ማካተት አለበት ሲሉ አስተያየታቸውን አክለውም ሰጥተው ነበር። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የካቲት 10 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።